ብዙ ሰዎች ዛሬ ራሳቸውን አሳልፈው ለእግዚአብሔር ሰጥተው በዚህ በተጣበቀና አስቸጋሪ በሆነ ዓለም ውስጥ ይህንን የዘላለምን ወንጌል ይዞ በሰዎች ፊት ቆሞ ማገልገል ብዙ መስዋዕትነትን የሚያስከፍል ጉዳይ ነው። ከዚህ ማለፍ አይችልም እና መሬቱን ወይ መውሰድ አለበት ወይ እኛ ደግሞ ስራ መስራት አለብን። ለሶስት ዓመት ጠብቆናል። እንግዲህ እግዚአብሔር አዞ እንጂ እንዲሁ በቀላሉ የሆነ ነገር አይደለም። በእግዚአብሔር ፈቃድ መንግስት ፈቃደኛ ሆኖ ያንን መሬት ከ3 ዓመት በፊት ተረከብን። እግዚአብሔር እንግዲህ ስጋንም ጸጥ ያደርገዋል። ራስ ወዳድነቱንም አሸንፎ እግዚአብሔር አሸንፎ የስጋን መንፈስ አሸንፎ እሺ ብዬ ተቀበልኩና እንስጥ ብለን ያወጣን እናንተ መጣችሁ። ለዚህ ህንፃ ግንባታ መስጠት አለብን። የኛ ቢፈልግ የተጀመረው መኖሪያ ቤታችን እግዚአብሔር በፈለገው ሰዓት ይጨርሰው። ከሌለ ነገር ደግሞ አውጥቶ መስጠት እውነተኛ መንፈሳዊነት ነው ለኔና ይሄ ደግሞ ከልምድ ነው የሚመጣ ብዬ አስባለሁና ምን ያህል እግዚአብሔርን ብታዩት ነው፣ ምን ያህል በእግዚአብሔር እንደው ብትታመኑ ነው፣ ከየት እንዴት አድርጎ እንደው ተንከባክቦ ቢያነሳችሁ ነው እንደዚህ አይነት ውሳኔ ላይ አሁን እንደምትሉት ደስታ ነው የሚሰማኝ። አድቬንቲስትነት ማንም አልመሰከረልንም። ለኔ የመጀመሪያው እኔ ነኝ። ማንም አልመሰከረልኝም። ልጆኜ ከቤተሰቦቼ ቀጥታ ዳይሬክት ሰይጣን ነው የሚያመልኩት፣ ማለት ቃልቻ ነው የሚያመልኩ። ለቃልቻ ቤት ይዞኝ ሄዶ ነበርና ለነሱ ኡቃቢ ሊያረጉኝ ማለት ነው እንግዲህ አገልጋይ ሊያረጉኝ እዛ ይወስዱኝ ነበር። የወንዝ ልማቱ ስራ በሚሰራበት ጊዜ ይሄንን ባለስልጣኑ መጥቶ ይሄንን በአጭር ጊዜ ውስጥ ካልጀመራችሁ ታጣላችሁ በደብዳቤ ከጠየቀ በኋላ ትምህርት ቤታችን ይላል በእምነት እንስቅበታለን እና ሳንረከብ በፊት ሳይረከብ የመንግስት እንዴት ሆኖ ነው የሚሰጥ? በቃሉ መሰረት ታማኝ የሆነው እግዚአብሔር እንደ ቃሉ ደግሞ የተዘረጉ እጆችን ባዶ እጃቸውን አይመልስም።